አሚን መልቲሚዲያ ፕሮዳክሽን። ስጋት ወይስ በቀል? ልብ አንጠልጣይ የህይወት ታሪክ ክፍል 5። ደራሲ ሰሚራ፣ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ዛሬም ራቱን ገፍቼ ለመነሳት ተገደድኩ። ምክንያቱም ሰው እንዴት በተመሳሳይ ጉዳይ ቀን በቀን ይጨቃጨቃል? አቤ፣ ለምንድነው በተመሳሳይ ጉዳይ ሁልጊዜም የምንጨቃጨቀው? አሁን ላይ ማግባት አልፈልግም፣ ተረዳኝ፣ በቃ አልፈልግም። እና እንዲሁ መኖር ትቀጥላለህ? ዩኒቨርሲቲ በመጣህ ቁጥር የሚያጨበጭቡትን ሴቶች ትፈልጋቸዋለህ ወይስ ችግር ምንድን ነው? እኔ የማላውቀው ነገር አለ? አቤ፣ ሳይሆን ለምን ሁልጊዜ እኔ ጋር ስትመጣ ወግ ታጠብቃለህ? ይኸው አይሃናል አይደል? እሱ እያለ እኔ ለምንድን ነው የምታሰረው? አሃ ገባኝ። ይሄ ዩኒቨርሲቲ ብዙ ነገር ቀይሯል። በጣም አሪፍ። አላህ የወደደውንና የነቢያችንን አለይሂ ሰላቱ ሰላም መንገድ እስር አልከው። በጣም ጥሩ። ስለዚህ አንተ በውስጥ የምትሰራቸው ሌሎች ነገሩ አለ ማለት ነው። ዝም ብለህ ነው ኢማም የሆንከው። የዛ ሁሉ ዓመት ልፋትህ በአንድ ከላም መቀመቅ እንደወረደ አረጋገጥክልኝ። አራቢ፣ እንደዛ ማለት ፈልጌ አይደለም። ወደ ክፍሉ ሄደ። አቢ፣ ቆይ ተናግሬ እኮ አልጨረስኩም እንዴ! አንድ ጊዜ ብቻ። በሩ ፊቴ ላይ ተዘጋ። ብሽቅ ነህ ሃይዲን፣ ብሽቅ። ራሴን እየሰደብኩ ወደ ክፍሉ ሄድኩኝ። እንዲሁ ጭንቅላቴ ውስጥ ያሉት ሀሳቦችና የአባቴ ሀሳብ ሲደባደቡ እንቅልፍ ነሱኝ። ልበላችሁ፣ በቃ ስገላበጥ ምኑንም ሳላቀው ለፈጅር ሰላት ለንጋት ስግደት ተነሳው። እንደ ዳኝነት የተጠራንበት የዩኒቨርሲቲ ፕሮግራም ነበር። ከአቢ ጋር ስንሄድ እንዲሁ ተዘጋግተን ደረስን። ሲጨንቅ ገብተን ከወንበሮቹ ፊት ለፊት በተዘጋጀልን ቦታ ላይ ቁጭ አለን። ፕሮግራሙ የሴቶች ሂብዝ ምርቃት ነበር። ከተጀመረ 3 ሰዓት አለፈ። አቢ እንደ ማስታወሻ የልጆቹን ብቃት ይይዛል። እኔ አይደለም ላዳምጥ በሀሳብ ጭልጥ ብያለሁ። አቢ ማታ ስላለኝ ነገር መለስ ብዬ ደግሞ ስለ ኩርፊያው እንዴት ነው እንዲህ የምንቀጥለው ብዬ ሀሳብ ይገባኛል። እያለ ወደ ዙሁር አካባቢ ፕሮግራሙ ሊጠናቀቅ ብሎ አሚራቸው ቀረበች። ዝም ብዬ አየኋት። ሳላስበው አየኋት። ለብዙ ሰዓት ምናልባትም አቢን አናግራ እስከምትጨርስ ድረስ ትኩር ብዬ አየኋት። ኮስታራ ናት። ያለ ምክንያት ነው የምትኮሳተረው። ክብ ፊትና የሚሰረጉድ ጉንጭ አላት። ማለት ሳትስቅ ስታወራ በዝምቷ ውስጥ በራሱ ይሰረጎዳል። ፊቷ አዲስ አልሆነብኝም። አቢን እያናገረች በመሃል አየችኝ። አይኔን የማሳርፍበት ቦታ ፈለግኩ፣ ግን አላገኘውም። መልሼ ወደ እሷሁ አይንን መስበር እያወቅኩ እንዴት አይንን መስበር ያቅተኛል? ወደ ቤት ጉዞ ጀመርን። አባቴ እንዲያናገረኝ አንድ ምክንያት እንዳገኘው ተሰምቶኛል። አቢ፣ የመኪናው መስኮት ላይ በጣቴ እየጻፍኩ ጠራሁት። ዞር ብሎ አይቶኝ ጸጥ አለ። ሹፌራችን ይነዳል። እኛ ከኋላ ወንበር ተቀምጠናል። አቢ፣ የቅድሟ ሴት ስሟ ማን ይባላል አልኩት። ጥቂት ዝም ካለ በኋላ ረሂቅ አብዱል አዚዝ፣ ከአሽፊ ቀጥሎ የሴቶቹን አሚርነት የተረከበች እሷ ናት አለኝ። ይህ ለእኔ በቂ ማብራሪያ ነበር። ስለዚህ እሷን ባገባትስ አልኩት፣ ብዙም ባለመገረም። አሪፍ ሀሳብ ይመስላል። አንተን ለማስደሰት ነው እንጂ ወድጃት አይደለም። እሱ የኔ ጉዳይ አይደለም። እኔ እንድታገባ ብቻ ነው የምፈልገው። ፍቅርን ትዳር ውስጥ ትፈልገዋለህ። ደርሰን ስለነበረ በሩን አስከፍቶ ወረደ። በቃ እሱም ምንም ባደርግ በእኔ ደስተኛ ላደርገው አልችልም ማለት ነው። በጣም ደከመኝ። አባቴን ለማስደሰትና እሱ እንዳለው ለመኖር ስሞክር እንኳ ደስተኛ አይደለም። ብሽቅ እንዳልኩኝ ወደ ክፍሌ ገባሁ። ከወንድሜ አይሃን ጋር ስናወራ ቆይተን ስልኩ ተዘጋ። በሱ ምን ያህል እንደምቀና ብታውቁ። እሱ ያለው ነገር በሙሉ ተቀባይነት አለው። እሱ ካለ የማይሆንና የማይደረግ ነገር የለም። ሊሃ ማልቀስ ማቆም አቃታት። አልቻለችም። አቅፋኝ ተንሰቀሰቀች። እንዴት ግን ደህና ነሽ? ንገሪኝ። አሁን በራሱ ደህና ስለመሆንሽ እጠራጠራለሁ። ግን ደህና ነሽ? በአላህ ንገሪኝ። ጤንነት ይሰማሻል? አለችኝ በእንባ የራሰ ጉንጬን እየጠረኩ። አዎ ደህና ነኝ አልሐምዱሊላህ፣ ደህና መሆናለሁ አልኳት። አቅፋኝ ተንሰቀሰቀች። ክንቋ አሁን ምን ያስደስትሻል?
በደንብ አየች። ቤተሰብ ቢኖረኝ እመኛለሁ። ከእንግዲህ የማልሰናበተው ሰው እንዲኖረኝ። በቃ የየትኛዋም ሴት ህልም ማግባት አልኳት። ያለፍኩትንና የነበሩ ነገሮችንም እኔ ነገርኳት። ከ3 ዓመት የጓደኝነት ቆይታ በኋላ ሁሉንም አንድም ሳላስቀር ነገርኳት። 3 ዓመታት በአጭሩ ምን እንደተፈጠረ ልንገራችሁ። አሽፉ የመጨረሻ ዓመቷን ጨርሳ ወጣች። ስትወጣ ቦታዋን ሰጠችኝ። ማለት ሂፍስ ከጨረስኩኝ ስለቆየው ሞራጃ በማድረግ ነበር ጊዜን ያሳለፍኩት። እኛም 2ኛ ዓመታችንን ጀምረን ከሊሃ ጋር ያለን ቀረቤታ ከጓደኝነት አልፎ ወደ እህትነት ፍቅር አድጓል። አንዳችን ያለ አንዳችን ምንም ነገር አናደርግም። አሁን ባለሁበት ሁኔታ በጣም ደስተኛ ነኝ። ደግሞ ፍቅር ይዞኛል። ማለት እንድታቆት ያህል ነው እንጂ የሀጂ አምናን ልጅ ሳልወደው አልቀርም። ግን እስከ ዛሬ በ2 አጋጣሚ ምክንያት እንጂ አይቼው አላውቅም። ከእለት እለት ከሊሃ ጋር ስናክ እየበላን አንድ ሴት ወደ እኔ መጣ። ርዕሰ መምህሩ ይፈልግሻል አለችኝ። ምን ይሆን እያልን ከሊሃ ጋር ተነስተን ሄድን። ሀጂ ምነው አስጠርተውኝ ነበር ጠየኳቸው። ፈገግ ብሎ አንቺን ሳይሆን ወላጆችሽን ነበር ማግኘት የፈለግኩት። እነሱን እንዳገኝ ደግሞ ያንቺ ፍቃድ ያስፈልገኛል አሉኝ። እንባ የመጣ ማንን ላስተዋውቃችሁ እችላለሁ ብዬ አሰብኩ። ምን ነው ወላጆችሽን ማግኘት አልችልም እንዴ አሉኝ። እንደምንም ለመረጋጋት እየሞከርኩ ይችላሉ ብዬ የሀከምን ስልክ የአጎቴን የመጀመሪያ ልጅ ስልክ ሰጠዋቸውና ወደ ዶርም እያለቀስኩ ተመለስኩ። በዚህ አጋጣሚ ነው ለሊሃ ነገርኳት። አመሻሹ ላይ አንድ ስልክ በአሜሪካ ኮድ ተደወለ። አነሳሁት። ሀከም ነበር። ሰላምታ ከተለዋወጥን በኋላ አይዲን የሚባል ሰው ታውቂያለሽ አለኝ። ከተኛውበት አልጋ ተስፈንጥሬ የተነሳውና ተሰብስቤ እየተቀመጥኩ አውቃለሁ አልኩት። ሊሃ ወንድ ሳናገር አይታ ስለማታውቅ አፈጠጠችብኝ። ሀከምም ምን አይነት ነው ማለት ባህሪው ምናምን ከሩቅ ስታየው ለትዳር የሚሆን ይመስልሻል? ልቤ ልውጣት ምን ቀረኝ ብላችሁ ነው? እስከ ዛሬ 2 ዓመት ሙሉ በምናቤ ስየው እንጂ እንደ ጅል እየሳኩ መለስ ብዬ እስትግፋር የማደርግበት ሰው ነው ምናምን ብዬ ዝም ልበል? ማውራት ጀመርኩ። ሊሃ የአይኖቿ ስፋት በድንጋጤ መጨመርና መለጠት ጀምሯል። አንድም ቀን ምንም ብያት አላቅም። አዎ ወድጄዋለሁ፣ ግን ያው ምስጢር ነበር። ደግሞ ግን እፈራለሁ። እሱ ብዙ የሚፈልጉ ሴቶች አሉ። ለዚህ እኔ ለእሱ እንደ ምርጫ እንኳን ልቀርብ የምችል አይመስለኝም። በጣም የሚበልጡኝ ብዙ ሴቶች አሉ አልኩት። ትንሽ ዝም ካለ በኋላ ወላጅ አባቷ አናግረውኛልና ከሱ በኩል ትዳር ቢመጣ እምቢ አትይም አይደል? ውሸት ነው። አረ ህልም ነው። ከተኛህበት ንቃ ብለው አእምሮዬን የለም ድርቅ አለ። ማለት እንዴት እንዲሆነ ግን እውነት ነው አልኩት ማመን እየከበደኝ። አዎ የኔ እህት መብሩክ። እሺ እኔ ልጠይቅሽና እነግራችኋለሁ ብዬ ነው የደወልኩልሽ። ደግሞ ሁሉም ውድ ነገር ይገባሻል። ገና ብዙ ነገር ያንቺ ነው። ምንም ሀሳብ እንዳይገባሽ። እኔና ሐሚድ ከጎንሽ ነን አለኝ። ቃሉ ብርታት ሆነኝ። እሺ ብዬው ተሰናባብተን እንደተሰጋ ማልቀስ ጀመርኩ። ሊሃ በራሱ ስትጠይቀኝ መናገር አልቻልኩም። ለምን ቢሮ እንደተፈለግኩና አሁን ያጎቴ ልጅ ያለኝን ነገር ነገርኳት። ባለማመን አንቺ አይዲንን ወደሽው ነበር እንዴ አለችኝ አንገቴን አቀርቅሬ። ግን መሆን አልነበረበትም አይደል አልኳት። አቀፈችኝና እንደዛ እያልኩ ሳይሆን ድብቅ ነሽ፣ እንዴት አትነግሪኝም ቢያንስ አለች። ፈራው። ፍቅሬን ጋር አውጥቼ የኔ ባይሆንስ ብዬ ፈራው። ለዛ ነው። እሷን ፈገግ እያለች አብሬሽ ነኝ ሁሌም መቼም ቢሆን አለች። እንዲህ እንዲያያለ ያለምንም አዲስ ወሬ ሳምንቱ አልቆ ኒካህ እንድናስር ሀጂ አምናን ጠየቁኝ። እሺ አልኳቸውና ሰርግ የሚመስል የኒካህ ፕሮግራም ነበር። ደስ ይላል። በዩኒቨርሲቲ ውስጥ አብረውኝ ያሉትን የሴት ጀማዎችንና አንዳንድ የማውቃቸው የዶርምና የክላስ ልጆች ተገኝተውበታል። ደስ ቢልም በዛው ልክ ያስፈራ ነበር። ከአይዲን ጎን መቀመጥ፣ እሱን ማየት፣ ማናገር፣ በቃ ሁሉም ነገር እምባዬ የአይኖችን ጉድጓዶች ለመሙላት ይጣጣራል። ምን ፈራሽ እንዴ አለኝ። አይ አልፈራውም፣
ተንተባተብኩ። ውይ እላለሁ። መልሼ ፊቴ መደፍረስ ጀመረ። እጄ ላብ በላብ ሆነ። ለእኔ በራሱ ምን እንደሆንኩ አላቅም። ታመምኩ። ሰው እንዴት በኒካህ ቀን ይታመማል? ዞረብኝ። ስነቃ የሆስፒታል ክፍል ውስጥ ነኝ። ሊሃ አብራኝ ነበረች። መንቃቴን ስታይ ደስ አላት። ነቃሽ አለችኝ። እኔ ግን ዞሮብኛል። አይኗን ከማየት ውጭ መናገር አልቻልኩም። ወዲያው በሩ እየተከፈተ ነቃች አላይዲን። ውስጤ ቢደክምም ደህና እንደሆንኩኝ ቀና ለማለት ሞከርኩ። ሊሃ እመለሳለሁ ብላኝ ሄደች። አይዲን ወደ አልጋው ሲመጣ እጄ ተንቀጠቀጠ። ቀና ብዬ ማየት አቃተኝ። ምነው ደህና አይደለሽም ሲለኝ ዝም አልኩኝ። አንደበቴ የተሳሰረ ፍርሃት ብቻ። ዛሬ አሞሽ ነበር? ዝም አልኩ። እሱም ዝም አለ። ጨነቀኝ። እጄ መንቀጥቀጥ እንጂ ሌላ ተግባር አልነበረውም። አይዲን ሁኔታዬ ደስ ስላላለው ዶክተር አልጥራት ብሎ ተነሳ። ከየት ያመጣሁት ድፍረት እንደሆነ ባላቅም እጁን ያስኩት። ሲዞር ፈጠን ብዬ ለቀኩትና ደህና ነኝ አልኩት። እንደምንም ተናገርኩ። ታዲያ ምን ሆንሽ? ቀና ስል እንባዬ ዱብ ዱብ ማለት ጀመረ። ህልም መስሎኝ ሁሉም ነገር ውሸት ቢሆን ብዬ ፈርቼ ምንም አልገባውም። ፈገግ ብሎ አረ እንደዚህ አታስቢ፣ ሁሉም ነገር እኮ እውን ነው። እንባዬን እየጠረኩ ፈገግ ለማለት ሞከርኩ። ኒካውን አበላሸሁት አይደል አልኩት። አረ ጨርሰናል እኮ እንዲሁ አንዳንድ ሰዎች መብሩክ ሳይሉን ቀሩ እንጂ የስንብት ሰዓት ነበር አለኝ። በቃ አሁን ደህና ከሆንሽ ልሂድ አለኝ። ቅር እያለኝም ቢሆን እሺ አልኩት። እንድናወራ ፈልጌ ነበር። ከክፍሉ ወጣ። የእሱን መውጣት ተከትሎ ሊሃ ገባች። ከአልጋው ቀስ እያልኩኝ ወርጄ በመስኮት ወደ መኪናው ስገባ አየሁት። መልሼ መኪናውን ከዓይኔ እስከማጣው ድረስ አየሁትና ተመለስኩ። ሊሃ ሁኔታ ያሳዝኗት። ይህን ያህል ትወጂዋለሽ እንዴ አለችኝ። በስራ እያፈርኩ ዝም አልኳት። አላህ ዱዓሽን ሰምቶሻል። ለምን አዎ ለማለት ትፈሪያለሽ አለችኝ። ፈገግ አልኩላት። የመጣችውን ምግብ በላንና ግልኮሱ ስላለቀ እዛ ሆስፒታል ውስጥ አደርን። ሊሃ አንድ ረጅም ሶፋ ከጥግ በኩል የተቀመጠ ነበር። በሱ ላይ ሌሊቱን አሳለፈች። ንጋት ላይ ፈጅርን ሰግደን ቁርስ ከበላን በኋላ ወደ ዶርም ተመለስን። አንዳንድ ተማሪዎች ትንሽ እንደ መቀለድ ሲሉ ከፋኝ። በኒካዋ ቀን ራሷን ስታ የሙሽራውን ትኩረት ለማግኘት ሞከረች መባባል ጀምረዋል። ስሰማቸው ትንሽ ከፋኝ። ሊሃ ልታረጋጋኝ ብትሞክርም እንኳ ለንግግራቸው ደካማ ነበርኩ። ወደ መኝታችን ገባን። እኔ እንዳርፍ ነገረችኝ። በዚህ መሃል ስልክ ጠራ። አይዲን ነበር። እንዴት ደስ እንዳለኝ። ተረጋግቼ አነሳሁት። አሰላሙ አለይኪ አለኝ። ወአለይኩም ሰላም። ድንብርብር አልኩኝ። ምን ነው አልተሻለሽም እንዴ? አረ ደህና ነኝ አልሐምዱሊላህ። እረፍት ያስፈልግሻል፣ እረፍት አድርጊ። ብዙ እንቅስቃሴ ማታብሽ። እሺ። አነጋገሬ ግራ ገብቶት ቆይ ሁሌም እንደዚህ ነው የምታወሪው? ድምፅሽ ተፈጥሮ ነው ይንቀጠቀጣል። ሽምቅቅ ነበር ያልኩት። አይ ሳይሆን እያመመኝ ስለሆነ ነው አልኩት። የምናገረው ጠፍቶኝ። እሺ ብሎኝ ስልኩን ሲዘጋ አንሶላውን ተሸፍኜ መንሰቅሰቅ ቀጠልኩ። ሊሃን አስቸገርኳት። ተጨነቀች። ዝም ብሎ ሰው እንዴት ያለቅሳል? አይኔ እስኪጠፋ አለቀስኩ። ምን ሆንሽ? ምን ነው ስትለኝ ውስጤ የተብከነከነ ያለውን ህመም ነገርኳት። አይዲን እኮ ሊሄድ ይችላል አልኳት። ግራ ገብቷት ለምን ስትለኝ በንጹህ ልቤ ልወደውና ልታመንለት እችላለሁ። እንደ ሚስትም እንደ ባሪያም እሱ እንደፈለገው ልሆንለት እችላለሁ። ነገር ግን ማረጋገጫ ይፈልጋል። ምንም አይነት ማረጋገጫ የለኝማ። ኢላሂ ስራሽ ጭራሽ እዚህ ገባ የማይባል ነገር ነው። ታሪክሽን ቢሰማ ይህንን በማለትሽ አንቺን ይረግብሽ ነበር። ምን አይነት ሰው ነሽ? አንቺ እኮ ነፃነት ምን እንደሆነ ሳታቂ እዚህ ደረጃ ላይ የደረስሽ ሰው ነሽ። አንቺ ማለት እኮ እስከ ዛሬ ባጣሽው ነገር ላይ በሙሉ
አላህ ሰጠ አላህ ነሳ ስትይ የኖርሽ ሰው ነሽ። እሱ እንደዛ አያስብም። ለምን ራሽ እንደዚህ ትጎጃለሽ? ትነግሪዋለሽ፣ ይረዳሻል። ሚስቴ ምን ያህል ታጋሽና አማኝ ናት ብሎ በአንቺ በሚስቱ ይገረማል። ጠብቂ እንዴ! እንዲህማ መሆን የለብሽም። አይዲን ከማንም በላይ ይወድሻል አለችኝ። ትንሽም ቢሆን ተረጋጋሁ። ግን ራሴን ጥፋተኛ ማድረግ አላቆምኩም። በደወለና ባናገረኝ ቁጥር እሳቀቃለሁ። መለስ ብዬ ሃይዲንን እረግመዋለሁ። ውስጤ ሁለት ነገር አለ፣ የሃይዲ በቀል፣ የሃይዲን ስጋት። አልፎ አልፎ በስልክ እናወራለን። የሆነ ቀን ላይ በወሬ መሀል ጠየቅኩት። አንዲት ጓደኛዬ በቅርቡ ልታገባ ነው አልኩት። መቼም ይህንን አስፈላጊ ነገር ነው ብዬ እንደማልነግር ያውቃል። ታዲያ ሰርጓ ላይ መታደም ትፈልጊያለሽ አለኝ። ሳይሆን የሆነ ጥያቄ ጠይቀኝ፣ እኔ ደግሞ ልጠይቀህ ነበር አልኩት። ምንድን ነው አለኝ። ቀጣይ ለምሰማው ነገር እየፈራው መልሳ ደግሞ ፈራች አልኩት። ወሬውን በማስረዘሜ እየተናደደ ለምን? አንቺ በራሷ አስፈራሽኛለ። ቢክራ ስላልሆነች ትዳራችን አደጋ ላይ ቢወድቅስ ብላ ፈራች አልኩት። እሱንን ያላቅም፣ እንደኔ ግን ያጣችበት መንገድ ይወሰናል። አደጋም ደርሶባት ይሆን ሳይደርስባት ፈልጋ እንኳን ያደረገችው ነገር ቢሆን ተውበት ካደረገችና ከተመለሰች አላህ እንደ ንጹህ ባሪያ ይቀበላታል፣ እሱም እንደ ንጹህ ሚስቱ ይቀበላት። እንደዛ ነው የማስበው አለኝ። ልቤ ጮቤ ረገጠች፣ ምድር ጠበበችብኝ። የዕለቱን ትምህርት ጨርሰን ስንወጣ የእጅ ስልክ ይጠራ። መጽሐፍ ይዤ ስለነበረ መጽሐፉን ለሊሃ ሰጧትና አነሳሁት። አሰላሙ አለይኪ አይዲን ነበር። ዋሊኩም ሰላም አልኩ ሳቅ ሳቅ እያልኩ። እንዴት አረፈድሽ? ፍልቅልቅ ብዬ አልሐምዱሊላህ ደህና ነኝ አልኩት። ዛሬ ከተመቸሽ ከዞር በኋላ የሆነ ቦታ እንሂድ። ትንሽ አሰብኩና መርሃባሽ አልኩት። በቃ ስመጣ እደውልሻለሁ፣ ተዘጋጅተሽ ጠብቂኝ አለኝ። እሺ እንጂ መልስ የለም። ያለኝን ለሊሃ ስነግራት ደስ ስላለሽ ደስ ብሎኛል አለችኝ። ሊሃ ሰላት ስላልነበራት እኔ ብቻ ሰግጄ አይዲን ወደሚጠብቀኝ ቦታ አብረን ሄድን። አላስቆየንም፣ ቶሎ ነበር የደረሰው። አሰላሙ አለይኩም አለን። ሁለታችንም ወአለይኩም ሰላም ብለን አጸፋውን መልሰንለት እና ወደ ተከፈተው መኪና ሊሃን ተሰናብቼ ገባሁ። እሷም እየገቡ ከነበሩት ሁለት የዶርም ሴቶች ጋር ተመለሰች። በመስኮቱ ወደ ውጭ ጎን እየተመለከትኩ ድምፅ ሳላወጣ እስቃለሁ። ደስታ መልክ ቢኖረው እኔን እንደሚመስል አልጠራጠርም። ከአንድ ኢስላማዊ ሬስቶራንት ፊት መኪናውን አቆምና መጀመሪያ ምሳ እንብላ አለኝ። እሺ ብዬ ወረድኩኝ። የሩሲያ ጥብስና መንዲ ነበር። እሱን በልተን እንደጨረስን ቀጣይ ስለምንሄድበት ቦታ ማብራሪያ መስጠት ጀመረ። ፒሲ እየሰጠኝ ከአራቱ ቤቶች እስኬቱ ይሻላል ዛሬ ሄደን እንየው አለኝ። ማለት አልኩት ግራ እየገባኝ። ማለትማ የቱን እንግዛ? ሌጀንዱን አሁን ሄደን እናናገረው። ከአንቺ ጋር ሳንመካከር መግዛቱን አልፈለኩም አለኝ። ካሁኑ የሆነ ቦታ እየሰጠኝ መሆኑን ስረዳ ደስ አለኝ። በልቤ ለአላህ ምስጋና ቀረብኩ። እሱ ግን መናገር ቀጥሏል። አሁን የምታዩ ቤት የልጆች መኝታ ክፍሉ 3 ነው ያለው፣ የኛው ደግሞ 4። እኔ ባለ 4ቱን መርጫለሁ አለኝ። ድንብርብር አልኩ። እንዴ ምን ተፈጠረ? ተረጋጊ ረሂቅ እያልኩኝ ነፍሴን አረጋጋዋት። የመረጥኩትን ቤት አሳየሁትና ወደሚገኝበት ጉዞ ጀመርን። መኪናው ፈጥኖ ይሁን ቦታው ቅርብ ይሁን አላቅም፣ ብቻ ቶሎ ነበር የደረስነው። ገባን። በጣም ሰፋፊ 3 ሳሎኖች አሉት። ከእንግዳ ክፍል ጋር መኝታ ክፍሉ 7 አሉት። ደስ ይላል። እሱ ሌጀንዱን እስከሚያናግር እኔ እየተዟዟርኩኝ ቤቱን ማየት ጀመርኩ። እንዴት ነው ወደድሽው አለኝ። እኔም የደስታ ሳቅ እየተናነቀኝ በጣም አልኩት። አንቺ ትስቂያለሽ እንዴ? ወላሂ ስስቄ ይችሽ አላቅም አለኝ። ተአምር ሆኖበት። በህይወት የሚያስቁ ብዙ ነገሮች አልገጠሙኝም እንጂ መሳቅ እንኳን እችላለሁ አልኩኝ። በልቤ ስለ ቤቱ አንዳንድ አስተያየት ከተነጋገርን በኋላ ወደ ዶርም ሊያደርሰኝ ጉዞ ጀመርን። በመሀል መንገድ ላይ ዝናብ መዝነብ ጀመረ። ደርሼ ስለነበረ ግን ወረድኩ። ቆይ ዣንጥላ አለኝ
አለ ከመኪናው ኪስ እያወጣ። ሆኖም ምንም እንዳልሆነ ነግሬው ገባው። ዝናቡ በጣም መጥፎና ኃይለኛ እንኳ ቢሆንም እጆቼን እንደ ክንፍ ዘርግቼ ስደበደብ እየበሰበስኩ ነበር። በመንገዱ ላይ ማንም የለም። ቢኖርም የምናገረውንና የምለውን ሊሰማ አይችልም። ብቻዬን እንዳልተውከኝ አረጋግጫለሁ። ያ ረቢ፣ የኔ ብቸኛው ጌታ፣ በስተመጨረሻ ያደረክልኝን ነገር ሳስብ ህመሜን ወደድኩት። ያለ ምክንያት እንደዛ እንዳልሆንኩኝ ገባኝ። ቀጥሎ ረጅም ሳቅ ውስጥ ነበርኩ። እንዲህ እብድ ነኝ እንዴ እስከምል ድረስ የደስታ ለቅሶ፣ የደስታ ሲቃ፣ ሁሉም የደስታ እንባ ነበር። ክፍል 6 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።